ይህ መልእክቴ ለማዳም ቅመሞች ነው። በተለይ በአዲስ ለሚመጡ እስከ መጨረሻ ቪዲዮውን አዳምጡት። እኔ ብዙ ቻሌንጆች አዲስ እንደሆንኩ ያሳለፍኳቸው ጊዜዎች ነበሩ። ተቆሻሻ ውስጥ እያነሳው የምበላበት ሰዓት ነበረ። አዲስ ሰራተኛ እንደሆንኩ እና የተለያዩ አረብ ሀገራት የሚሄዱ አዲስ ሰራተኞች የአረብ ሀገር ሕግና ደንብን ስለማያውቁት እስከ መጨረሻ ቪዲዮውን አዳምጡ፣ ሸር አድርጉት። ላይክ እያደረጋችሁ ደግሞ ላይክ ስታርጉ ለሰዎች እንዲዳረስ ይሆናል ቪዲዮ። ከልቤ አመሰግናለሁ። ላይ ሰብስክራይብ እያደረጋችሁ ጥያቄ አስተያየት ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ሰላም ጤና ይስጥልኝ። ክቡራትና ክቡራን የቡትካን ፋይቱ ቻናል ፋሚሊዎች ሰላም እያለሁ ብያላችሁበት ዓለም ዳርቻ ሰላም፣ ደስታ፣ ፍቅር፣ አንድነት ተድላ አብዝቼ እናንተ እመኛለሁ። ክቡራትና ክቡራን ተመልካቾቼ ወደ ቤት የምትመጡ ሁላችሁንም አመሰግናለሁ። የምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ታተክሪ የቆማችሁ ያላችሁ ከልብ አድርጌ ነው የማመሰግነው። ፈጣሪ ያክብርልኝ እና አዲያ ተረጋግታችሁ ቪዲዮ እስከ መጨረሻ ማለት ነው። ቀለል ያለች ቪዲዮ ናት። እስከ መጨረሻ ዛሬ ስለማዳም ቅመሞች ነው ይዤላችሁ የመጣሁት እና እስከ መጨረሻ ቪዲዮውን አዳምጡ እና አበረታቱኝ ወዶቼ፣ አበረታቱኝ በሊስ አበረታቱኝ። ቪዲዮ እየታየልኝ አይደለም። የተቻላችሁ ሸር አድርጉልኝ። ያው ደግሞ የጎደለ ነገር ምናምን ታለ አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው። የማስተካክለው ነገር ካለ ቪዲዮ እሰራለሁ። ምንም እየታየልኝ አይደለም። እኔ እንጃ ብቻ አሁንስ እንዴት እንደሆነ አላውቅም። ያው ብቻ እየታገልኩ ነው በተሻለኝ አቅም እየታገልኩ ነው። እኔ ምንም ነገር ቀን ላይ ምንም መስራት አልችልም። ከጓደኞች ጋር እንደዚህ በግሩፕ እንዴት መስራት እንዴት መግባባት አልችልም። ቀን ላይ በጣም ነው ስራ የሚበዛብኝ። ዛሬ ያው ታውቃላችሁ እንደዛ ነገሮች ቀን ላይ ለመዞር ነው የመቸኝ። ስራ ማታ ነው በመኝታዬ ሰዓት ነው ቪዲዮ የምሰራው ኤዲቲንግ የማደርገው። ያው እንቅልፌን ትቼ ነው እስካሁን ያደረስኩት ማለት ነው። ብቻ እግዚአብሔር ይመስገን። ቀን ላይ ምንም ነገር አይመቸኝም። ላይፍ ላይ እንኳን አጋጣሚ ብገባ ያው ክፍቱን ስልኩን አርጌ መጣ የጩኸት ምናምን ነገር ወዘተ የሆነ አላ እንደዛ ነገሮች ናቸው ቻናሌ ላይ ያሉት ላይፍ የገባሁባቸው ቻናሎች ማለት ነው። እና ቪዲዮ የምሰራው ማታ ነው፣ ሁሉም ማታ ነው፣ ሌሊት ነው ኤዲት የማደርገው፣ ሁሉም የምሰራው ሌሊት ነው። ስለዚህ እናንተ ደግሞ አበረታቱኝ። ክቡራትና ክቡራን ውድ ሀገሬ ልጆች ላይክ፣ ሰብስክራይብ እስከ መጨረሻ ቪዲዮን በማየት አበረን ዛሬ ይጠቅማችኋል ብዬ ያሰብኩትን ለማዳም ቅመሞች ነው ይዤላችሁ የመጣሁት። እኛ እንግዲህ ከሀገራችን ስንወጣ በደንብ ታክመን ምርመራ ወስደን ችግር ታለብን ያው ከሀገር ውስጥ መውጣት አንችልም። ጤናማ ህይወት ጤናማ ሙሉ አካል ይዘን ወደ ተለያዩ አረብ ሀገራት የምንንቀሳቀሰው ማለት ነው። በዚህ ላይ ሄደ የተለያዩ ሀገር ሴቶች በሲስተም ነው የሚሰሩት፣ ያውቃሉ እነሱ አሰራር ማለት ነው። ግን የኛ ኢትዮጵያዊ ማለት በጣም ሲስተም የለንም፣ ማሰራር አንችልም፣ ራሳችን እንጎዳለን። እስኪ የተለያዩ አገር ዜጋዎች እስኪ ወይንም በኩላሊት በሽታ ወይንም በልብ ህመም ወይም በጨጓራ ህመም ወይም በራስ ምታት ህመም በተለያዩ ህመም ወዘተ ይቀጥላል ማለት ነው። የሌላ ሀገር ዜጎች አይታመሙ። እኛ ግን ኢትዮጵያውያኖች ማለት ነው እኛ ምንም ሲስተም ስለሌለን ይሆናላ ድርቅ ያለን ሰዎች ስለሆንን እኛ እንታመማለን፣ በተለያዩ በሽታዎች እንዳረጋለን። ለጨጓራ፣ ለልብ ህመም፣ ለኩላሊት እንዳረጋለን። ከዛ ውስጥ አንዷ ምን ነኝ ለዚህ በሽታ የተዳረኩት ማለት ነው። ያ ምንድነው? ራስን ባለመንከባከበት ሰዓት ምግብ ባለመብላት ያዋላ ወዘተ ይቀጥላል። ብዙ ነገሮች አሉ በሰዓት የማንበላበት ምክንያት እንግዲህ ከስራ አንፃር ሽንታችን እንኳን ውጥር አድርጎ ይዞን ቆይታውን ይችን ጨርሰት ስንል ያ ሽንታችን ወደ ሌላ በሽታ የሚቀየርበት ጊዜ አለ እና ሽንታችን ራሱ መቶ ዝም ባልነበት ሰዓት እና በቆየ ሰዓት እኛ ውስጥ ወደ ሌላ ደማችን እንደሚበክለው አናውቅም። እኛ ግን እሱ በሽታ እየፈጠረብን ነው ያለው ማለት ነው። ስለዚህ ምንድነው ማድረግ ያለብን? እንዴት ነው ጧት እንነሳው መስራት ያለብን? በሰዓትስ ምንድነው ማድረግ ያለብን? ራስ ሰዓትስ ምንድነው ማድረግ ያለብን?
አንደኛ ማዳምሽን የምታስተምሪያት ወይንም አንተም አሰሪን የምታስተምረው ምን እንደሆነ ታውቃለህ? የቁርስ ሰዓትን ግዴታ ነው። ቁርስ ሰዓትን መጀመሪያ ስትነሳ ከመኝታ ያው ጽዳት ተጣጥበህ ምናምን ከመኝታ ስትነሳ ምን ማድረግ እንዳለብህ ልንገራቸው። እኔ የተለያዩ ዜጎች በጣም ነው እኔ ከነሱ የተማርኩት ማለት እኔ አድራጊ አይደለሁም እስካሁን ማለት ነው። ግን እኔ በጣም ተጎድቼ በዚህ በ2 ዓመት ውስጥ እኔ የተለያዩ ነገሮች ቫይታሚን እኔ ላይ ራሱ ቫይታሚን የሚባል የለም። ቫይታሚን በስማ ቫይታሚን ላይ ቫይታሚን የሚባሉ ነገሮች የሉም። እንዴት ነው ቫይታሚን ላይ መኖር አለመኖሩን የማውቀው? በቃ ሰውነቴ ስሮቼ ሁሉ እየቆጣጠራሉ። እጅ ራሱ ይውላችሁ ያሮጊት እጅ ነው የሚመስለው። ወደ ይምራችሁ ይሄው ስሬ ራሱ ይወጣጠራል። እንደገና ይሄ ፊቴ ራሱ ያፈከፍካል፣ ነጭ ያወጣል፣ ነጭ ያወጣል። በቃ እኔ ራሱ ይሆናል እኔ ቫይታሚን እጥረት እንደሆነ በምን እጥረት እንደሆነ እኔ ራሴ ያውቃለሁ። በሽታዬ ምን እንደሆነ እኔ ያውቃለሁና የተለያዩ በሽታዎችም አሉብኝ። የጨጓራ የተለያዩ ጨጓራን በሰዓቱ ባለመብላት ነው የተዳረኩት እና በጣም ነው ስራ የሚበዛብኝ አጋጣሚ እና ብቻ እግዚአብሔር ይመስገን ሁሉም አለፈ የሁሉ መከራ የሚለው መዝሙር ያው እንግዲህ አንድ ቀን መዘመሪያ አይቀርም። ይሄን መዝሙር ማለት ነው እንዲሁም አጥንቸው ቢሆን አንድ ቀን መዘመሪያ አይቀርም። ህይወት እየተሳካ እየተቀየረ ነው የሚሄደው። ስለዚህ እናንተ ጠዋት ተመኝታችሁ ስትነሱ ምን ማድረግ እንዳለባችሁ ልንገራችሁ፣ ወደ ቁም ነገሩ ማለት ነው። ጠዋት ተመኝታችሁ ስትነሱ የፈለገው ታምር የፈለገው ስራ ቢዝረከረክ የፈለገው ታምር ሰዎቻችሁ ቢያጣድፏችሁ ምግብ ሳትበሉ የሚያስፈልጋችሁን ምግብ ሳትበሉ ወደ ስራ አትግቡ። ወተትም ካለ የውስጣችሁ የሆነ ራስ የሚያስፈልገውን ነገር ሰርታችሁ ሰዎቻችሁ እንዳፈሩ ደግሞ ይሄ ሰራተኛ ነው ይሄን አይደለም ይሄ እነሱ ነው ምናምን ብላችሁ ሰዎቻችሁ መፍራት ያለባችሁ። ጠዋት ስትነሱ ቁርሳችሁን በደንብ አድርጋችሁ ብሉ። በደንብ አድርጋችሁ በልታችሁ ተረጋግታችሁ ከዛ ወደ ስራ ትገባላችሁ። ስራችሁን ሰራታችሁ ደግሞ የምሳ ሰዓታችሁም እንደዛው ስራ አይኖርም ወዘተ ስራ አያልቅም። እናንተ በህይወት እንጃ ብቻ አንዳንድ ቦታም ስራ የሚቀልበት ሊኖር ይችላል። አንዳንድ ቦታም ስራ የማይቀልበት አለና ሙሉ ቀሳታችሁ ስራው የማያቆምበት ጊዜና ሰዓት አለ። ስለዚህ የምሳ ሰዓታችሁን ደግሞ በሰዓት ምሳችሁን መብላት አለባችሁ። የምንስራው ዝርክርክ አይሉ ለምን ኦቨርታይም አይወጣም? ለምን ስራው ሻመት አይቀርም? የምሳ ሰዓታችሁን ቁጭ ብላችሁ በሰዓት ምሳችሁን ብሉ። ለጨጓራ በሽታ ትዳረጋላችሁ። በሰዓት ምግብ አለመመገብ ለጨጓራ በሽታ ትዳረጋላችሁ፣ በሰዓት አለመመገብ ማለት ነው። እና ለተለያዩ ደም ስሮቻችሁ ይሞታሉ። የሆነ ስሮቻችሁ በቃ ምግብ ፍላጎታቸው ሰዓቱ አልፎ እናንተ ብትበሉትም ያ ወደ እናንተ ሰውነት ይጠጋል ማለት አይደለም። ያ ዝም ብሎ ነው የበላችሁት እንደ ፈርስ ነው የሚቆጠረው። ልክ እናንተ ባስፈለጋችሁ ሰዓት ምግብ መመገብ አለባችሁ። እራት ሰዓትም እንደዛው እራት ሰዓትም ሰዓት አሳልፋችሁ መብላት የለባችሁም። ልክ እራት ሰዓት በምትበሉበት ሰዓት የፈለገው ስራ ቢበዛ እቃ ማጠብ አለ፣ ብዙ ነገሮች አሉ፣ ነው ውጭ ነው ረጅዎችም አሉ። የዛን ሰዓትም የሁሉን ትታችሁ ቁጭ ብላችሁ እራታችሁን ብሉ። ሞር አዲስ የሚመጡ እኛ እንኳን ትንሽ ቢያንስ የቆየ ነው ቢያንስ ሲስተሙን እናውቃለን፣ አንደርስታንድ እናደርጋለን። ቢጠሩን እንኳን እየበላን ነው እንላቸዋለን። እነሱ የኛ ምግብ መቼም አያስቡም። እኛ እየበላን እያለን እንኳን ሰው ከብት እንኳን የሚመገብ አይመስላቸውም ሲጣሩ ማለት ነው። በዛን ሰዓት እየበላሁ ነበሯቸው። ሞር አዲስ ለምትመጡ ወደ ተለያዩ አረብ ሀገራት ይሄንን በደንብ አድርጋችሁ አዳምጡ፣ ሼር አድርጉት፣ በደንብ አዳምጡ ማለት ነው። ይጠቅማችኋል ብዬ አስባለሁ ማለት ነው። እኔ ያለፉትም ቻሌንጅ ነው። ብዙ አዲስም እንደሆንኩ ብዙ ያለፏቸው ቻሌንጅ ነበሩ። ተቆሻሻ ውስጥ እያነሳው እየበላሁበትም ሰዓት ነበረ። እውነቴን እምላችሁ ተቆሻሻ ውስጥ እያነሳው እየበላሁበት ሰዓት አለ። ተቆሻሻ ውስጥ እሱንም ቆሻሻ ስጥል ደብቄ መንገድ ላይ አንስቼ የምበላበት ሰዓት ነበረ እና ግን ያ ሁሉም አልፏል። እግዚአብሔር ይመስገን፣ ክብር ምስጋና ለሱ ይሁን። ያ ሁሉም አልፏል። እኔ አንዳንድ ጊዜ ሀበሻ አንዳንድ ጊዜ ጀርመን ምንም አይነካውም።
እውነት በዛን ሰዓት እኔ ተቆሻሻው እያነሳው በመራበት ሰዓት በጣም ጥሩ ህይወት ነው የምኖረው። በቃ ሰውነቴ ጉዳት የለኝም ምናምን በቃ እና እንጃ አይደል ነው አላውቅም። ከዛሬ 4 ዓመት 5 ዓመት በፊት ነው ይሄን ነገር የምመገበው ነበር ቤሩት ላይ ማለት ነው። ቤሩት ላይ ተቆሻሻ ውስጥ እያነሳው የምመገብበት ሰዓት ነበረ። ሁሉም አልፏል። ህይወት ተቀይሯል። አሁን ደግሞ እግዚአብሔር ይመስገን። ለወደፊቱ ደግሞ አንድ ፈጣሪ ያውቃል ማለት ነው። እንግዲህ እዚህ ያደረሰኝ አምላክ ለወደፊቱ ያቅልኛል እና እነዛ ነገር የዛን ሰዓት አሁን እኔ እውቀት ቢኖረው